ስለዚህ መጽሐፍ አቶ ስላሴ ወደ አማርኛ የተረጎሙ የመስዋዕት መጽሐፍ ስለሱ ያለኝን አስተያየት አጠር ያለ አስተያየት እንድሰጥ ነበር የተጠየቁትና በእንግሊዝኛ መጽሐፉን አውቀዋለሁ በፊትም በአማርኛ አሁን ያነበብኩት እና አጠር ያለ አስተያየት ለመስጠት ነው። ይሄ መጽሐፍ በትምህርት መስመር የሰለጠኑ ሰዎች የሚያውቁትን አንድ ነገር አንድ መሰረታዊ ነገር አጠንክሮ ይናገራል። ያ ምንድነው? አስተማሪ ጥሩ አስተማሪ ሊሆን የሚችለው ጥሩ አስተማሪ ሊባል የሚችለው ተማሪም ጥሩ ትምህርት አግኝቷል ሊባል የሚችለው መማር በሚችልባቸው መስመሮች በአምስቱም መስመሮች ትምህርቱን ያገኘው እንደሆነ አምስቱም መስመሮች በማየት በመስማት በማሽተት በመቅመስ በመዳበስ በእነዚህ አማካይነት የሚማራቸውን ትምህርቶች በአንዱ ብቻ የሆነ እንደሆነ ያለው ዕውቀት ያለው መረጃ ደካማ ነው የሚሆነው። ተማሪውም አስተማሪውም በብዙ መንገድ አንዱን ነገር በብዙ መንገድ የተመለከተው እንደሆነ ግን ያለው ዕውቀት እጅግ የረቀቀ ይሆናል፣ ደግሞም አይረሳም። በተማሪው አእምሮ ሆነ በአስተማሪው አእምሮ ተቀርጾ ይቀመጣል። ስለዚህ ጥሩ አስተማሪ ከዛሬ ጀምራችሁ ምልክቱን ይህን ንገራችሁ። ጥሩ አስተማሪ ብዙ ሴንሶችን የሚጠቀም አስተማሪ ነው። ብዙ የመማሪያ ዘዴዎችን አንዷን ብቻ አይደለም። እኛ ብዙ ጊዜ የምንጠቀመው መስማትን ብቻ ነው። መናገር መናገር መናገር፣ ተማሪው መስማት መስማት መስማት። ይሄ አይበቃም። ይሄ ያደነዝዛል። ተጨማሪ በአይኑ የሚያየው በእጁ የሚዳብሰው በአፍንጫው የሚያሸተው ያገኘ እንደሆነ ይሄ ተማሪ ብዙ ዕውቀት ሊያገኝ ይችላልና ስለዚህ ያ አስፈላጊ ነው። ይሄ መጽሐፍ ይህንን ነው የሚያደፋፍረው። በዚህ እኔ በምናገረው ቃላት አድርጎ አይደለም የሚናገራቸው፣ በራሱ መንገድ አድርጎ ይህንን ትምህርት ነው ለሰዎች የሚያስተምረው። ምንድነው የሚያስተምረው ትምህርት? ሰው አንድን ለማስተዋል የፈለገውን ነገር በደንብ ሊያስተውለው የሚችለው በደንብ ሊረዳው የሚችለው ሊያስታውሰው የሚችለው ሊያስተምረውም የሚችለው አንብቦት ተወያይቶበት ከደረሰው ጋር አስረድቶ ተረድቶ ከዚያ በኋላ ሲቀርብ ነው እና ይሄ ክራይስት ኦብጀክት ሌሰንስ የተባለው መጽሐፍ ክርስቶስ ሲያስተምር በነበረ ጊዜ በምሳሌ እያደረገ ያስተምር የነበረው ይህንን ስለሚያውቅ ነው። አምላክ ነው፣ ሰው ያውቃል። ስለሚያውቅ ስታስተምሩ ሳለ ይላቸዋል። ስታስተምሩ ሳለ ገበሬውን ለገበሬዎች በሚገባ መንገድ አስተምር። ገበሬውን ስታስተምር ሳለ፣ ነጋዴውን ስታስተምር ለነጋዴው በሚገባ መንገድ አስተምር። ምሳሌ የነጋዴውን ምሳሌ ውሰድ፣ አሳየው። ባይኑ በጆሮ መስማት ብቻ ሳይሆን ባይኑ ይየው፣ ኦብጀክቱን ይየው። ያ ትምህርት በውስጡ ተቀርጾ ይኖራል። የመንፈሳዊ ትምህርት ሁሉ ይህ መጽሐፍ እንደሚገልጸው በዚህ መንገድ ሊገለጥ ይችላል። ከሁሉም የበለጠ ጥሩ ደስ ያለኝ ነው ከዚህ ትምህርት ላይ የተመለከቱት እግዚአብሔር ራሱ መረጃን እየተጠቀመ ሊያስተምር ስለፈለገ ነው ጌታ ኢየሱስ ክርስቶስን ወደዚህ ምድር የላከው። ወደዚህ ምድር በመጣ ጊዜ አይተን የማናውቀውን አየን፣ ሰምተን የማናውቀውን ሰማን፣ ያላስተዋልነውን አስተዋል። ክርስቶስ ወደዚህ ምድር በመጣ ጊዜ የሰማያዊ ትምህርት መረጃ ሆኖ ራሱ መረጃ ሆኖ ነው። ስለ ፍቅር ስንናገር ሳለ እሱ ራሱ ፍቅር ነው። ስለ ገበሬ ስንናገር እሱ እንደ ገበሬ ነው። ስለ ነጋዴ ስንናገር እሱ እንደ ነጋዴ ነው። በሁሉ መስመር ከሚገልጸው ነገር ጋር አብሮ ራሱን አይደንቲፋይ አድርጎ ያሳያል፣ ያስተምራል። ስለዚህ ይሄ መጽሐፍ ከሌሎች መጽሐፍት የተለየ ሆኖ ያገኘሁት በዚህ ላይ ያተኮረ ነው። የትምህርት መረጃዎችን ከትምህርቱ ጋር እያዛመደ በማቅረብ ለሚሰሙት ሁሉ
ለሚያዩት ሁሉ ተምረው የተማሩትንም እንዳይረሱ ለማድረግ እንዲያውም መጀመሪያ እንዲያስተውሉት ለማድረግ ለማስተዋል ያንን ነገር ማየት አለባቸው። ማየት፣ መስማት፣ መዳበስ፣ ማሽተት ከተቻለ ያ የሆነ እንደሆነ በብዙ መንገድ ስለዩት ያ ነገር ይገባቸዋል። ተማሪዎቹ የበለጠ ሊያስተውሉ ይችላሉ እና ወንጌላውያንም ቢሆኑ ወንጌልን የሚሰብኩ የበለጠ ጥሩ ትምህርት ሊያስተምሩ የሚችሉት እነዚህን ምሳሌዎች ክርስቶስ ራሱ የተጠቀመባቸውን ምሳሌዎች ወስደው በሕዝቦቹ ፊት እያሳዩ ምሳሌዎችን እያሳዩ ቢሰብኩ የሚያስተምሩት ትምህርት ለሰዎች ሊገባ ይችላል። ሰዎች ሊያስተውሉት ይችላሉ። የዳኑ ሊሆኑ ይችላሉ። ይህንን እግዚአብሔር ይስጠው። ይህንን መጽሐፍ ጽፎ ያቀረበልን ሰው እግዚአብሔር ባርክ እለዋለሁ። ይሄ በተለየ በገጠር ለሚኖሩ ገበሬዎችና ወንጌላውያን ለሆኑ በሁለቱም ለሚሰሩ ሰዎች ይሄ መጽሐፍ የሚደርሳቸው መንገድ ተፈልጎ ቢደርሳቸው በጣም ይረዳቸዋል። በጣም ያማረ ሐሳብ ነውና ስለዚህ በሙሉ ልብ ነው ይህንን ሬኮመንድ የማደርገው። መምህራንም፣ ሰባኪያንም፣ ገበሬዎችም ወንጌልን የሚሰብክ ሁሉ መጽሐፉን ያንብብ። አሁን ፓስተር ጥሩነህ ሲናገር እንደሰማችሁት ይህን መጽሐፍ ለብዙ ሰዎች ማድረስ አለብን። እኛ በምንችለው አቅም ለብዙ ሰው ይህን መጽሐፍ ለማድረስ እየጣርን ነው። ከሰጠናቸው ቦታዎች የመንግስታዊ ስብሰባዎች፣ ሃይማኖታዊ ኮንፈረንሶች፣ የስነ ጽሑፍ ውይይቶች፣ ላይብረሪዎች፣ ማረሚያ ቤት ለታራሚዎች በነፃ ሰጥተናል። ይህን ሁሉ ጊዜ በምንችለው አቅም እየጣርን ነው። ከኛ ጋር ተቀላቀሉ። በዚህ በአንድ ወር ውስጥ ጊዜ ብቻ ወደ 500 የክርስቶስ ምሳሌዎች በነፃ ሰጥተናል። ከሰጠናቸው ቦታዎች አንዱ በሚሊኒየም አዳራሽ የስብሰባ ሰዓት፣ ሌላኛው በጋሽ ቡልቻ የቀብር ስነ ስርዓት ላይ፣ እንደዚሁም ታላቅ የወንጌል ጥረት በተደረገበት በትግራይ በመቀሌ ከተማ ላይ እኔ ራሴ አዘጋጆች ስፖንሰር ባደረጉ በዛ ቦታ ላይ ብዙ መጽሐፍቶች ለመስጠት ትችላላል። በዛ ላይ ያየነው ከፍተኛ የመጽሐፍ ፍላጎት እና የወንጌል ጥማት ያየንበት ቦታ ነው። እኔ በህይወቴ ከገጠመኝ አንድ ታሪክ የመጽሐፍ ስሰጥ ለአንድ ሰው አንድ መጽሐፍ ሰጥቼ ከ8 ዓመት በኋላ ታናሽ ወንድሙ አንብቦት ዛሬ ያ ልጅ ታላቅ የወንጌል ሰራተኛና ከኛ ጋር አብሮ መጽሐፍ የሚሰጥ የክርስቶስ አምባሳደር ሆኗል። ክብር ለእግዚአብሔር ይሁን። ስለዚህ መጽሐፍ የሰውን ህይወት ይለውጣል፣ ይቀይራል። ከኛ ጋር አብራችሁ መስራት የምትፈልጉ ሁሉ ተሳተፉ። የአንድ መጽሐፍ ዋጋ 200 ብር ነው። በ1000 ብር 5 መጽሐፍት መስጠት ትችላላችሁ። ውጭ ሀገር ላላችሁት $5 3 መጽሐፍ፣ $20 13 መጽሐፍ መስጠት ትችላላችሁ። ስለዚህ በተዘዋዋሪ የ13 ሰው ህይወት ማዳን ትችላላችሁ ማለት ነው። ከዚህ ታላቅ ስራ ጋር አብራችሁን መቀላቀል የምትፈልጉ ከስር በምታዩት በስክሪኑ ላይ በአካውንታችን ማስገባት ትችላላችሁ። በአገር ውስጥ ያላችሁ በፍኖተ ብርሃንና በአቢሲኒያ አካውንት ቁጥር 14 88 51 17 4 ስልክ ቁጥር 09 11 91 81 94 በውጭ ሀገር ያላችሁ በፍኖተ የዜል ቁጥር ላይ 972 876 9135 በሌላ መንገድ መስጠት የምትፈልጉ ድሪባን ወይም ጥበበን ማናገር ትችላላችሁ። በ972 464 8324 በዚህ ቁጥር ማናገር ትችላላችሁ። ከኛ ጋር ለዚህ ታላቅ የወንጌል ሥራ አብራችሁን ተቀላቀሉ። አብራችሁን ለምትሰሩት ሁሉ በቅርብ ጊዜ እየመጣን ሪፖርት እናቀርብላችኋለን። እግዚአብሔር ዘመናችሁን ህይወታችሁን ይባርክ።